አብይ ቀጥቅጦ ነው ወደ መቀሌ ላከን የቀድሞ የህወሓት አመራር እውነታውን ይፋ አደረጉት። ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው ያሉት ጌታቸው መንግስት በኃይል መገልበጥ እንደማይቻል በድጋሚ አረጋገጡ። ይቅርታ የጠየቁ ፖለቲከኞች ሊፈቱ ነው። አቶ ክርስቲያን ታደለና ሌሎች በስር የነበሩ ፖለቲከኞች በይቅርታ ሊፈቱ መሆኑ ተሰምቷል። አርሲሲ የናይል ተፋሰስ ሀገራትን አስጠነቀቁ። ኢትዮጵያ ከኔ እውቅና ውጪ አባይ ላይ ሌላ ግድብ መገንባት አትችልም፣ ግብጽ የመጨረሻ ያለችውን ካርድ መዘዘች። በትግራይ ክልል ያለው ውጥረት በቀጠለበት በአሁኑ ወቅት የችግሮች ሁሉ መንስኤ ህወሓት እንደሆነ የሚያረጋግጡ መረጃዎች አሁንም ከቀድሞ አባላቱ ሳይቀር መረጋገጡ ቀጥሏል። የቀድሞ አፈ ጉባኤ የህወሓት ቀኝ እጅ የነበረችው ወይዘሮ ኬሪያ የችግሮች ሁሉ ጠንሳሽ ህወሓት ነው፣ መፍትሄውም የህወሓት መወገድ ነው ባሉ ማግስት የጠቅላይ አማካሪም በተመሳሳይ ሀሳብ ብቅ ብለዋል። አብይ ቀጥቅጦ ነው ያሸነፈን በማለት በጦርነቱ ወቅት የነበረውን ሁኔታ ያስታወሱት አቶ ጌታቸው ረዳ በጦርነቱ ወቅት ስለነበሩት ተሳታፊዎች ፋኖና ሻዕቢያና ሌሎች አካላት ያልተሰሙ መረጃዎችን ይፋ አድርገዋል። ለመሆኑ የጠቅላይ አማካሪ ያሰሟቸው ሚስጥሮች ምንድናቸው የሚለውንና ክርስቲያን ታደለን ጨምሮ ይቅርታ የጠየቁ ዕውቅ ፖለቲከኞች ሊፈቱ ነው ስለተባለውና እሱን ተከትሎ ስለተሰሙ መረጃዎች እንዲሁም በቀጠለው የግብጽ ዛቻና ድንፋታ ከኔ እውቅና ውጪ የትኛውም የተፋሰሱ ሀገር ከዚህ በኋላ ግድብ መገንባት አይችልም በማለት ወደ ኢትዮጵያ መልእክት ስለማሻገሯ የተሰማውን አክለን በዝርዝር ልናስደምጣችሁ ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም ከአማራ ክልሉ ግጭት ጋር በተያያዘ በስር ላይ የሚገኙትና አቶ ክርስቲያን ታደለ በይቅርታ ሊፈቱ መሆኑ ተሰምቷል። ከ2 ዓመት በፊት በክልሉ በተቀሰቀሰ ግጭት እጃችሁ አለበት በሚል ተጠርጥረው የታሰሩ ፖለቲከኞችና የማህበረሰብ አንቂዎች ከመጪው ገና በዓል በፊት ከስር እንደሚፈቱ ይጠበቃል። በመጀመሪያ ዙር ከስር ይፈታሉ ተብሎ ከሚጠበቁት መካከል አቶ ዮሐንስ ባያሌው፣ ጋዜጠኛ ዳዊት በጋሻው፣ አቶ ክርስቲያን ታደለ፣ ረዳት ፕሮፌሰር ሲሳይ አውግቼው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንደሰን አሰፋ፣ መምህርት መስከረም አበራ፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገር እንደሚገኙበት ምንጮች ጠቁመዋል። ከስር የሚፈቱበት ዋነኛ ምክንያት የነ ካፒቴን ማስረሻ ሰጤ አፋድ ከመንግስት ጋር በገባው ስምምነት መሰረት ነው ተብሏል። ነገር ግን ክርስቲያን ታደለን ጨምሮ በስሩ ላይ ያሉ ሰዎች በይቅርታ ሊፈቱ ነው በሚል እየተሰራጨ ያለው መረጃ ሐሰተኛ ነው ሲሉ ጠበቃቸው ለአዲስ ማለዳ ተናግረዋል። ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በስር ላይ የሚገኙ ግለሰቦች ከስር ሊፈቱ ነው መባሉን የነ ክርስቲያን ጠበቃ ሰለሞን ገዛኸኝ ሐሰተኛ ነው ሲሉ ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኙበት ሲሆን ከመጪው ገና በዓል በፊት ከስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጩ የሚገኙት መረጃዎች ይጠቁማሉ። በእርግጥ መንግስት ከዚህ ቀደም በ2014 የገና በዓል እንደ እስክንድር ነጋ፣ ጀዋር መሐመድ፣ ስብሃት ነጋን ያሉት ጨምሮ ሌሎችንም ፖለቲከኞች በተመሳሳይ በበዓሉ ዕለት እንደለቀቃቸው ይታወሳል። ጠበቃ ሰለሞን ሐሰተኛ ናቸው ያሏቸው መረጃዎች ግን በመጀመሪያ ዙር ከስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ባያሌው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመላክቷል። በሌላ በኩል የፌዴራሉ ጠቅላይ ፍርድ ቤት በነ ዮሐንስ ባያሌው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትሎ በአቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱ ከዚህ ቀደም መዘገቡ አይዘነጋም። በቀጣይ መረጃ የሰሜኑ ደም አፋሳሽ ጦርነት በተካሄደበት ወቅት ከህወሓት ከፍተኛ አመራሮች ተርታ የነበሩትና የሚዲያውን ጦርነት በበላይነት ሲመሩ የነበሩት አቶ ጌታቸው ረዳ ከመንግስት ጋር የሰላም ስምምነት ፈጥረው በጋራ መስራት ከጀመሩ በኋላ እየሰነዘሯቸው የሚገኙና በህወሓት አባልነት ወቅታቸው ሲታዘቡትና ሲፈጽሟቸው የነበሩ አስገራሚ ጉዳዮችን ይፋ ማድረጋቸውን አሁንም ቀጥለዋል። የትግራይን ጄኖሳይድ የፈጸሙት ፋኖና ሻዕቢያ ናቸው ያሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ፋኖ ከፌዴራል መንግስት ጋር ግጭት የገባው ፕሪቶሪያ ተፈረመ ብሎ ነው፣ ሌላ ጥያቄ የለውም ሲሉ ተደምጠዋል። አክለውም ተፈናቃዮች እንዳይመለሱ አግቶ የያዘው ህወሓት ነው፣ ህወሓት ተፈናቃዮችን አግቶ እያስራበ ነው በማለት ህወሓትን በድጋሚ ከሰዋል። ፋኖ ጋሸና ደረሰ ብሎ መንግስት የሚፈርስ የሚመስለው ብዙ ሰው አለ ያሉት አቶ ጌታቸው ረዳ ልጅ እያለሁኝ እልህኛ ነበርኩ፣ ሰውም ልምታ ካለኝ ጭቅጭቅ ውስጥ ገብቼ ስስ ብልት ካገኘው ምናምን እልና ግን አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠህ ትመከራለህ፣ ከዚያ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው ሲሉ ከልጅነት ባሪያቸው ጋር አዋስተው የትጥቅ ትግል እያደረጉ ያሉ አካላት የቀረበላቸውን የሰላም ጥሪ እንዲቀበሉ አሳስበዋል።
ነገር ግን እየወደክ እየተነሳ አሁንም ካልጣልኩት የምትል ከሆነ ስተት ነው፣ አእምሮ የለህም ማለት ነው በማለት ቲፒኤልኤፍን ወርፈዋል። ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን በሚል ቅዠት ነው ጦርነት የገባ ነው። አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው። ግን አይቻልም፣ አዲስ አበባ በባቡር መምጣት ይቻላል እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከኤንቢሲ ጣቢያ ጋር በነበራቸው ቆይታ ተናግረዋል። ጨምረውም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻዕቢያ ይጠቀምብናል፣ ላስቆመው አልችልም፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣም ብለው ነበር። በሳቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክት ተናግረዋል። ሌላው ደግሞ የትግራይን ጄኖሳይድ የፈጸመው ፋኖና ሻዕቢያ ነው፣ ትግራይ ውስጥ እኮ ያልገባ የለም፣ ድል ገጠመኝ ያለ ማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተረባረበው በማለት ተናግረዋል። በዚህ ቆይታቸው ወቅት ጌታቸው ስለራሳቸውም አዲስ ሚስጥር አውጥተዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ ከኤንቢሲ ቴሌቪዥን ጋር በነበራቸው ቆይታ እሳቸው ስልጣን ላይ በነበሩበት ጊዜ ሳይቀር ከተፈናቃዮች እርዳታ እየተቀነሰ ለሰራዊት ይሰጥ ነበር ሲሉም አንድ ሚስጥርን ብቅ አድርገዋል። በጊዜው ይህ ሲደረግ የነበረው በሌሎች አስገዳጅነት ወይስ በእሳቸው ፈቃደኝነትና ይሁንታ ጭምር ነው በሚለው ጉዳይ ግን የሰጡት ዘርዘር ያለ ማብራሪያ አልነበረም። አሁን ባለው ሁኔታ በትግራይ በተፈናቃዮች ላይ የሚነገድ መሆኑንም በማስተዋወቅ የቀድሞ ጓዶቻቸውን ተጠያቂ ያደረጉበት ሁኔታም ታይቷል። ከእርዳታ መከልከል ጀምሮ እስከ ምዝበራ ድረስም ጭምር በማንሳት ወቀሳቸውን ሰንዝረዋል። እርሳቸው እርዳታን ለማቅረብ በነበራቸው ሂደት ውስጥ ነበረብኝ ያሏቸውን እንቅፋቶች የዘረዘሩበት ሁኔታ ማክለው አመላክተዋል። እኔ ክልሉ አስተዳዳሪ በነበርኩበት ወቅት የህፃጽ ተፈናቃዮች መጠለያ ጣቢያ ላይ ተመሳሳይ ችግር ነበር። ያን ጊዜ እኛ ወደ ስፍራው እርዳታ ስንልክ በጊዜው የዞኑ አስተዳዳሪ የነበረው ግለሰብ ህዝባችንን የእርዳታ መሸቀጫ ልታደርጉት ነው ብሎ መንገድ ዘጋብን። ሰው ስለ ህፃጽ ያወራል፣ ሽረ ከተማም የባሰ ነገር አለ ያሉት አቶ ጌታቸው አክለውም እኔ በነበርኩበት ወቅት እርዳታ ለሰራዊቱ ብለንም ጭምር እንሰጥ ነበር ሲሉም ተናግረዋል። ተፈናቃዮቹ ድርጅታችን መቅደም አለበት ይላሉ በማለት ደብረጽዮን ይናገራሉ ሲሉም አቶ ጌታቸው የቀድሞ ጓዷቸውንም ጭምር ወቅሰዋል። በጊዜው የፌዴራል መንግስትን ስወቅስ ነበር ያሉት አቶ ጌታቸው ከዚያ በኋላ ግን ማስፈጸሚያ እኛ ሆነን ሲሉም ተናግረዋል። የተፈናቃይ ጉዳይ የሌሎች እንጀራ ሆኗል ያሉት አቶ ጌታቸው እነዚህ ሰዎች ለትግራይ ህዝብ ጠብ የሚል አጀንዳ ሳይዙ በጊዜው ጉባኤያችን በድል ተጠናቋል ሲሉ ይሰማል ብለዋል። የድርጅታችን ህወሓት ህጋዊ እውቅና ካልተመለሰ በስተቀር ወደ ቀያችን አንመለስም ብለዋል በሚልም ተፈናቃዮች መያዣ አድርጓቸዋል በማለት የቀድሞ ጓዶቻቸውን በጥብቅ የወቀሱበት ሁኔታ ታይቷል። ለሰራዊታችን ማጠናከሪያ በሚል ገንዘብ አዋጡ ሲባልም ይሰማል። ቀደም ሲል በትግራይ ብዙ የእርዳታ ድርጅት ነበር፣ አሁን ሁሉም ስራውን አቁሟል ያሉት አቶ ጌታቸው በእርዳታ ስም ተቀባይነት ሊያገኝ ነው በሚል የእርዳታ እህል እስከነ ተሽከርካሪ እንዲመለስ ጭምር የተደረገበት ሁኔታ ነበር ሲሉም ተናግረዋል። ይህ በእንዲህ እንዳለም ህወሓት በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰምቷል። በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት ገጽታዬን አበላሽተዋል ባላቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ሊወስድ መሆኑን የተሰማው የምንጮቻችን መረጃ እንዳመላከተው ቡድኑ ለህዝብ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጠቃሚዎች በህፃጽ የመጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ረሃብ በማጋለጣቸው አስከፊውን የረሃብ የፖለቲካ ሴራ ለኢትዮጵያ ህዝብና ለፌዴራል መንግስት በማሳወቃቸው ቁጣውን ቀስቅሶታል። በዚህም ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ የታሰበውን የፖለቲካ ትርፍ ማክሸፋቸውን ምንጮች ጠቁመዋል። ምንጮቹ አክለውም በፌዴራል መንግስት በኩል ለተጎጂዎች አስፈላጊው እርዳታ በወቅቱ መቅረቡን እማኝ በመሆን ተናግረዋል። ዓለም አቀፍ ተቋማት የተፈናቃዮችን ሁኔታ እያዩ ቡድኑ ክልከላ ማድረጉንና ተያያዥ መረጃዎችንም እንዳጠፉ ምንጮች ገልጸዋል። በመጨረሻም የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፍ የማይችሉ ቀይ መስመሮች አሏት በማለት ትላንት ለአንድ የሀገራቸው ቴሌቪዥን ጣቢያ በሰጡት ቃል የናይል ተፋሰስ ሀገራትን አስጠነቀቁም። አብዱላቲ አንዱ የግብጽ ቀይ መስመር ከድርሻዋ አንድም ጠብታ ውሃ አለማስወገድ መሆኑን ጠቅሰዋል። ግብጽ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት አብዱላቲ አስጠንቅቀዋል። አብዱላቲ በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጪ ማንም የተፋሰሱ ሀገር ግድብ እንዳይገነባ ጭምር አሳስበዋል። በተለይ የኢትዮጵያው ታላቁ ህዳሴ ግድብ ከተመረቀ ወዲህ የግብጽ ባለስልጣናት በግድቡ አስተዳደርና በአጠቃላይ በወንዙ ውሃ አጠቃቀም ላይ ያነጣጠሩ ተከታታይ ማስጠንቀቂያዎችን በማውጣት ላይ ናቸው። ከሰሞኑም ግብጽ ታላቁን የኢትዮጵያ ህዳሴ ግድብን በተመለከተ ከኢትዮጵያ ጋር ህጋዊ አስገዳጅ ስምምነት ላይ ከመድረስ በስተቀር ሌላ ምንም አይነት ችግር እንደሌለባት ፕሬዚዳንት አብዱል ፈታህ አልሲሲ መናገራቸው ይታወሳል። ፕሬዚዳንቱ ይህንን የተናገሩት ግብጽ ውስጥ በተካሄደው ሁለተኛው የሩሲያና የአፍሪካ የትብብር መድረክ የሚኒስትሮች ጉባኤ ላይ ለመሳተፍ ካይሮ ከተገኙት የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት
ላይ መሆኑ መንግስታዊው አልአህራም ዘግቦ ነበር። ግብጽ ከኢትዮጵያ ጋር ችግር የለባትም ያሉት አልሲሲ ነገር ግን ብቸኛው ፍላጎቷ በአባይ ወንዝ ላይ ያላት መብት እንዳይነካ ማድረግ ነው፣ ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ ነው በማለት ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ የሀገራቸውን አቋም በአጽንኦት ሰጥተው ተናግረው ነበር። በተመሳሳይ ከጥቂት ሳምንታት በፊትም የግብፁ የውጭ ጉዳይ ሚኒስቴር ባድር አብድላቲ ለ13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ያስገኙ ባለመሆናቸው ሀገራቸው ተጨማሪ ውይይት እንደማትፈልግና መብቷን በዓለም አቀፍ ህግ መሰረት እንደምታስከብር ለቢቢሲ ተናግረው እንደነበርም የሚታወስ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበረት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታዘቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።